for 42 አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ የፋፋት የዩቲዩብ ቤተሰቦች እነሆ የዕለቱን ሰበር መረጃዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥቦች። አትሌት ጉዳፍ ጸጋዬ የአበረታች ቅመም በመጠቀሟ ተቀጣች። ሜዳሊያዎችና የገንዘብ ሽልማቶች እንዲነጠቅ ተወሰነ። ይህንን አስመልክቶ የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን መግለጫ ሰጥቷል። እንመለከተዋለን። ታሪክ ጦርነት የጀመሩ መሪዎችን ሳይሆን ጦርነት ያስቆሙ መሪዎችን በክብር ያስታውሳል። ለህወሓት የተጻፈ ደብዳቤ ዝርዝሩን እንመለከተዋለን። አዲሱ ታርጋ 56,000 ብር ከፍላችሁ አውጡ የሚለው አነጋጋሪ የመንግስት ውሳኔ ውዝግብ ፈጥሯል። እረፋታ ስጡን እያለ ነው ህዝቡ። እንመለከተዋለን። ህወሓት ላይ እርምጃ እንዲወሰድ ተፎካካሪ ፓርቲዎች እየጠየቁ ነው። ኢዜማ መግለጫ አውጥቷል። ጳጳሳቱ ከመንገድ ተመለሱ። ለምን ከመንገድ ተመለሱ? በስፍራው ተገኝተው ትክክለኛ ተጎጂዎችን እንዳያገኙ ለምን ተፈለገ? በዝርዝር እንመለከተዋለን። አድማጮቻችን፣ ተመልካቾቻችን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መረጃው ለሌሎች እንዲደርስ ላይክ፣ ሼር በማድረግ ይተባበሩን። አትሌት ጉዳፍ ጸጋዬ ላይ የ4 ወራት እገዳ ተጣለ። የኢትዮጵያ ጸረ አበረታች ቅመም ባለስልጣናት ትላንት ባወጣው ይፋዊ መግለጫ መሰረት በአትሌቷ ጉዳፍ ጸጋዬ ላይ የዶፒንግ ህግ ጥሰትን ተከትሎ ውሳኔ መተላለፉን አሳውቋል። የዓለም አቀፍ አትሌቲክስ ኢንቴግሪቲ ዩኒት እንደ ኤሮፓ አቆጣጠር በዲሴምበር 5 2025 ከውድድር ውጪ ባደረገው ድንገተኛ ፍተሻ በአትሌቷ ላይ ሌትሮዞል የተባለና በስፖርት ዓለም በማንኛውም ጊዜ ጥቅም ላይ እንዳይውል የተከለከለ መድኃኒት አግኝቶባታል። ከዚህ ጋር ተያይዞ ጉዳዩ በዓለም አቀፍ የጸረ ዶፒንግ ኤጀንሲና በኢንቴግሪቲ ዩኒት ሲመረመር የቆየ ሲሆን ከአትሌቷ ጋር በተደረገ የጋራ ስምምነት እንደ ኤሮፓ አቆጣጠር ከሰኔ 1 ቀን 2026 ጀምሮ እስከ መስከረም 30 2026 የሚዘልቅ የ4 ወራት የእገዳ ቅጣት ተላልፎባታል። ከእገዳው በተጨማሪ አትሌት ጉዳፍ ጸጋዬ ከዲሰምበር 5 ቀን 2025 ጀምሮ በየትኛው መድረክ ያስመዘገበቻቸው የውድድር ውጤቶች ሙሉ በሙሉ እንዲሰረዙ የተወሰነ ሲሆን ያገኘቻቸው ሜዳሊያዎች እንዲሁም የገንዘብና ቁሳቁስ ሽልማቶች በሙሉ ተመላሽ እንዲሆኑ ታዟል። ይህ የህግ ጥሰት ሊከሰት የቻለው ከአትሌቷ ጤንነት ጋር በተያያዘ በተሰጠ የሕክምና ፈቃድ አገልግሎት ምክንያት መሆኑን በመግለጫው ላይ የተመለከተ ሲሆን አሁንም የተሰጠው ውሳኔ ይግባኝ የማይቀርብበትና የመጨረሻው መሆኑ ታውቋል። ይህ በእንዲህ እንዳለ አትሌት ጉዳፍ ጸጋዬ መግለጫ ሰጥታለች። እንደሚከተለው እናቀርበዋለን። ለአትሌቲክስ አፍቃሪያን በሙሉ ከቅርብ ጊዜ ወዲህ ከሚሰሙት ዜናዎች በመቀጠል ወቅታዊ መረጃ መስጠት እፈልጋለሁ። በሐኪም ትዕዛዝ መሰረት የወሊድ አቅሜን ወይም ፈርቲሊቲ ለማሻሻል ሌትሮዞል የተባለው ማሟያ መድኃኒት ወስጄ ነበር። ይህንን መድኃኒት በወሰድኩበት ጊዜ ማንኛውንም አይነት የስፖርት ልምምድና ውድድር ሙሉ በሙሉ አቁሜ ነበር። መድኃኒቱን ከተጠቀምኩ በኋላ ምንም አይነት ልምምድም ሰርቼ አላውቅም። ወደ ውድድርም አልተመለስኩም። የሚሰረዝብኝም ውጤትም የለኝም። ምክንያቱም በምንም አይነት ሩጫ ውስጥ አልነበርኩምና። በአሁኑ ወቅት እርግዝናዬ በጥሩ ሁኔታ ላይ ይገኛል። ሙሉ ትኩረቴን በጤናማ የእናትነት ጊዜ ላይ አድርጌያለሁ። ልጄን ከወለድኩ በኋላ በሙሉ ጤንነትና ጠንካራ ዝግጅት ወደምወደው ስፖርት ለመመለስ ተስፋ አደርጋለሁ። ለሰጣችሁኝ ፍቅር ለአትሌቲክስ አፍቃሪያን በሙሉ አመሰግናለሁ። ሁላችሁንም ናፍቄያችኋለሁ። እንዲሁም ለአትሌቲክስ ኢንቴግሪቲ ዩኒት ኤአይዩ ላደረጉልኝ ትብብር ምስጋና የላቀ ነው በማለት ስለተፈጠረው ጉዳይ መግለጫ ሰጥታለች። ለህወሓት ቡድን የተጻፈ የተማጽኖ ደብዳቤ። ክቡራን ሆይ፣ ለእናንተ ስለ ጦርነት አስከፊነት መናገር እውነት ለመናገር ልጅ ለእናቷ ምጥ እንደምታስተምር ያህል ከባድ ነው። ምክንያቱም ጦርነት ምን እንደሚያጠፋ፣ ምን እንደሚነጥቅ እና በሰው ልብ ውስጥ ምን ያህል ጥልቅ ቁስል እንደሚተው ከብዙዎች በላይ የምታውቁት እናንተ ናችሁ። ነገር ግን አንድ አባት በልጁ መቃብር አጠገብ ቆሞ ሲያለቅስ፣ አንዲት እናት ልጇ ዳግም እንደማይመለስ ስታውቅ ልቧ ሲሰበር፣ አንድ ህፃን አባቱን እየጠበቀ በሩን ሲያይ እና እሱ ግን ፈጽሞ ሳይመጣ ሲቀር በዚያ ቦታ አሸናፊ ማን ነው? በሺዎች የሚቆጠሩ ወጣቶች የወደፊት ህይወታቸው ሳይኖሩ ህልማቸውን ሳያሳኩ ቤተሰብ ሳይመሰረቱ ህይወታቸውን ሲቋረጥ የሚገኝ ድል በእርግጥ ድል ነውን? ወይስ ሁሉም ወገን የተሸነፈበት የሐዘን ታሪክ? የትግራይ እናቶች ዛሬም የልጆቻቸውን ፎቶ እያዩ ያለቅሳሉ። ብዙዎች የመጨረሻ ሰላምታ እንኳን ሳያገኙ ተለያይተዋል።
እነዚህ እናቶች የሚያፈሱት እንባ ከፖለቲካ በላይ ነው። የእናንተ ልብ ስብራት ነው። የእናት ልብ ስብራት ነው። እውነተኛ አሸናፊነት የሚለካው በምን ያህል ሰው እንደሞተ ሳይሆን በምን ያህል ሰው ህይወት እንደዳነ ነው። ታላቅ ድል የሚባለው የጠላትን መቃብር በማብዛት ሳይሆን የህዝብን ተስፋ በማብቀል ነው። ታሪክ ብዙ ጊዜ ጦርነት የጀመሩ መሪዎችን ሳይሆን ጦርነት ያስቆሙ መሪዎችን በክብር ያስታውሳል። ህዝብ በመጨረሻ የሚያስታውሰው ማን አሸነፈ የሚለውን ሳይሆን ማን ህይወት አዳነ የሚለውን ነው። ስለዚህ የትግራይን ወጣቶች፣ የትግራይን እናቶች፣ የትግራይን የወደፊት ተስፋ በእውነት የምታስቡ ከሆነ ከጦርነት ቋንቋ ወደ ውይይት ቋንቋ፣ ከቁጣ ወደ መግባባት፣ ከግጭት ወደ ሰላም ማሻገር የታሪክ ጥሪ ነው። ምክንያቱም በመጨረሻ የሁሉም እናቶች እንባ እሳት ሆኖ ያቃጥላል። የሁሉም ወጣቶች ደም ጎርፍ ሆኖ ይወስዳል። የሁሉም ሰዎች ህይወት በማይጠቅም ጦርነት በመቀጠፍ የእግር እሳት ስለሆነ ጸጸትና ቁጭት ይጥላል። ሰላም የደካሞች ምርጫ አይደለም። ሰላም የሩቅ አሳቢዎች ጥበብ ነው። ጦርነት አንድ ትውልድ ሊያጠፋ ይችላል። ሰላም ግን ብዙ ትውልዶችን በህይወት ሊያኖር ይችላል። ከእልህ ወጥታችሁ በሰው እጅ የጋለ ብረት ከመያዝ እንድትወጡ ወንድማዊ ጥሬን አቀርባለሁ በማለት ዶክተር ዘለቀ ረዳኢ ይጠይቃሉ። አዲስ ታርጋ ጉዳ ፈላ። እረፋታ ስጡን እያለ ነው ህዝቡ። መንግስት ግን ምን ሁኑ ሊለን ነው? አጀንዳ እየደራረበና እያፈጠነ በመስጠት የሚያወዛግበን ለምንድን ነው? የነዳጅ ዋጋ ጭማሪው ከተደረገ ወር አላስቆጠረም። በዚህ ምክንያት ጣሪያ የነካው የኑሮ ውድነት ናላውን ያዞረው ዜጋ ግራ በተጋባበት ሰዓት መንጃ ፈቃድ እንደ አዲስ ትፈተናላችሁ አለ። ክፍያ ያሳሰበውን ምድር አሽከርካሪ አንጫጫው። ከኑሮ ውድነት ጋር በተያያዘ በጭንቀት የተሞላው ውክቢያ ሳይረግብ አስደንጋጭ የአዲስ ታርጋ ዋጋ ክፍያ አጀንዳ ተከተለ። ምንድነው ጉዱ? ዜጋው በእንዲህ ያለ ውክቢያ ግራ ሲጋባ መንግስት ለዜጎች አሳቢ መስሎ የመኖሪያ ቤት ኪራይ ዋጋን እኔ ነኝ የምወስነው አለ። ሐሳቡ ባልከፋም ግን እሱ በየጊዜው የሚጨምረው የነዳጅ ዋጋና እሱን ተከትሎ የሚተለተለው የኑሮ ውድነት ቤት እያከራየ የሚተዳደረውን ዜጋ አይመለከተውም እንዴ? እንዲህ ማሰቡ ካልቀረ ህዝቡ እንዲስተሳሰብ እሱ የሚዘውረውን የጭማሪ ማርሽ ለምሳሌ በቤትና በይዞታ ላይ የሚጨምረውን የግብር ልክና መልክ ለምን አያየውም? ልብ በሉ፣ ገና የፕሮፐርቲ ታክስ ሊመጣ መሆኑን አይዘነጋም። ሌላው ቀርቶ እስከ ቅርብ ጊዜ የፈለከውን ያህል ጊዜ ቆመህ ለሰፈር ወጣቶች 10 ብር ብቻ የምትከፍልበት ፓርኪንግ መንግስት ጣልቃ ሲገባበት በትንሹ 40 ብር ደርሷል። 1 ደቂቃ ከታለፈም ደግሞ ለተጨማሪ ክፍያ የምትከፍለው በመነሻ ዋጋ ልክ ነው። መኪና መጠቀም የማይቻልበት ደረጃ እየደረሰ ይመስላል። እንዲህ እያለን በመካከለኛ ዝቅተኛ ገቢ ያለው ዜጋ የሚከነከንበት ብዙ ጉዳይ ማንሳት ይቻላል። ግራ ገባን እኮ ጎበዝ፣ እባካችሁ ፋታ ስጡን ይላል ጋዜጠኛና የህግ ባለሙያው ሳሙኤል ፍቅሬ። ኢዜማ በህወሓት ላይ እርምጃ እንዲወሰድ ጠየቀ። ፓርቲው በትግራይ ያንዣበበው ወታደራዊ ውጥረት ቀልብሶ ደም የማያጠረቃው ህወሓትን በቃ በማለት የትግራይን ህዝብ ከአላስፈላጊ መከራ ለመታደግ በህዝብ ላይ ምንም አይነት መስዋዕትነት በማያስከትል መልኩ በህገወጥ ቡድኑ ላይ ብቻ ያነጣጠረ አስፈላጊ እርምጃ እንዲወሰድ የሚጠይቅ ይፋዊ መግለጫ አውጥቷል። በተመሳሳይ ሌሎች አካላትም በህወሓት ላይ ነጥሎ የማጥቃት እርምጃ በተጠናከረ መልኩ እንዲቀጥል ጥሪ ለማቅረብ በዝግጅት ላይ መሆናቸው ታውቋል። ጳጳሳቱ አሰኮ ሳይደርሱ ተመለሱ። ለምን ተመለሱ? የቤተ ክህነት ልዑካን ጳጳሳት ጉዞ የጀመሩት አሰኮ ወረዳ የተጎዱ ምዕመናንን ለማየት ነበር። ነገር ግን አሰኮ ወረዳ ሊደርሱ ትንሽ ኪሎሜትሮች ሲቀራቸው ተደውሎ የጸጥታ ችግር አለና ተመለሱ ተባሉ። ወደ ኋላ ዙሮ ተመለሱ። በዚህ ጊዜ ነው ወደ አቦምሳ ጎራ ብለው የያዙትንም እዚያው አራግፈው እግሬ አውጪኝ ብለው የተመለሱት። እነሱ እንደተመለሱ የጸጥታ አካላት አሰኮ ገብተዋል። ይህን መተንተን የህዝቡ ጉዳይ ነው። ጳጳሳቱ ከመጡ ወይም እዛ ቦታው ላይ ከተገኙ ህዝቡ ወጥቶ እውነቱን እንደልቡ ሊናገር ነው። ችግሩ ሊዘረዘር ነው። ስለዚህ ለጳጳሳቱ ደውለው ተመለሱ የሚለውን ራሱ የመንግስት አካል ነው እና ይህንን ምን እንበለው? ሐቁን ለማድበስበስ አሁንም የማይፈነቀል ድንጋይ የማይቧጠጥ ተራራ የለም። ተመልካቾቻችን፣ አድማጮቻችን ለቻናሉ አዲስ ከሆናችሁ ሰብስክራይብ ያድርጉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር በማድረግ ይተባበሩን። ሰናይ ጊዜ